የትግራይ ክልል ባለስልጣናት ስራ ላይ ያዋሉትን ጨቋኝ ሕግ እንዲሽሩ ሂዩማን ራይትስ ዎች ጥሪ አቀረበ። የኢትዮጵያና የህንድ የደህንነት ኃላፊዎች በብሪክስ የደህንነት ስብሰባ ጎን ለጎን ስትራቴጂካዊ አጋርነታቸውን ለማጠናከር ተወያይተዋል። በዝርዝር እንመለከተዋለን። ግብፅ በሱዳን ድንበር አቅራቢያ ባካሄደችው ዘመቻ 223 ተጠርጣሪዎችን በቁጥጥር ስር ማዋሏን አስታውቃለች። እንመለስበታለን። ኢራን በስዊዘርላንድ ከአሜሪካ ጋር ሲካሄድ የነበረው የቴክኒክ ውይይት መጠናቀቁን አስታውቃለች። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቅኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ሕግ እንዲሽሩ ሂዩማን ራይትስ ዎች ጥሪ አቅርቧል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን የትግራይ ክልል ስራ ላይ የዋለ ሕግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርበዋል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ሕግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎሽ ያለው ነው ሲልም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂዩማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ሕግ በተመለከተ ጠንከር ያለ ጥሪ ያቀረበው ትናንት ማክሰኞ ሰኔ 16 2018 ባወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲቪያ ባድር የክልሉ ባለሥልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ለቀጠለው ፖለቲካዊ ውጥረት ምላሽ መስጠት እንደማይኖርባቸው ጥሪ አቅርበዋል። የኢትዮጵያና የህንድ የደህንነት ኃላፊዎች በብሪክስ የደህንነት ስብሰባ ጎን ለጎን ስትራቴጂካዊ አጋርነታቸውን ለማጠናከር ተወያይተዋል። የኢትዮጵያና የህንድ ከፍተኛ የመረጃና የደህንነት ኃላፊዎች በ16ኛው የብሪክስ የደህንነት አማካሪዎች ስብሰባ ጎን ለጎን ባደረጉት ውይይት በሁለቱ አገራት መካከል ያለውን የሁለትዮሽ የደህንነት ትብብር ይበልጥ ለማጠናከር ቁርጠኝነታቸውን አረጋግጠዋል። የህንድ የውጭ ጉዳይ ሚኒስቴር እንዳስታወቀው የህንድ ብሔራዊ የደህንነት አማካሪ አጂት ዶቫል ዛሬ ዕለት ከኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ተወካይ ሚሊዮን ለማ ታደሰ ጋር የሁለትዮሽ ውይይት አካሂደዋል። አጂት ዶቫል ከኢትዮጵያ ተወካይ በተጨማሪ ከብራዚልና ከደቡብ አፍሪካ ከፍተኛ የደህንነት ኃላፊዎች ጋር በተናጠል መወያየታቸው ተገልጿል። ሚኒስትሩ እንዳመለከተው ዶቫልና ሚሊዮን የህንድና ኢትዮጵያን ስትራቴጂካዊ አጋርነት ማጠራከርና ማስፋት በሚቻልባቸው የትብብር መስኮች ዙሪያ መክረዋል። ሆኖም ስለተወያዩባቸው ዝርዝር ትብብር ጉዳዮች የተሰጠ ተጨማሪ ማብራሪያ የለም። ይህ ስብሰባ የተካሄደው አዲስ አበባና ኒው ደልሂ ከተለመደው የዲፕሎማሲ ግንኙነት ባለፈ በቴክኖሎጂ በደህንነትና በአቅም ግንባታ ረገድ ያላቸውን ትብብር እያሰፉ ባሉበት ወቅት ነው። ግብፅ በሱዳን ድንበር አቅራቢያ ባካሄደችው ዘመቻ 223 ተጠርጣሪዎችን በቁጥጥር ስር ማዋሏን አስታውቃለች። በሱዳን ድንበር አቅራቢያ በሚገኘው የግብፅ ደቡባዊ ወታደራዊ ቀጠና ውስጥ በተካሄደ የጸጥታ ማስከበር ዘመቻ በድንበር ተሻጋሪ ወንጀሎችና ሕገወጥ የወርቅ ማዕድን ቁፋሮ ላይ የተሰማሩ 136 የውጭ አገር ዜጎችን ጨምሮ 223 ተጠርጣሪዎች በቁጥጥር ስር መዋላቸውን የግብፅ መከላከያ ሰራዊት ሰኞ ዕለት አስታውቋል። የመከላከያ ሰራዊቱ ባወጣው መግለጫ ይህ መጠነ ሰፊ ዘመቻ ያነጣጠረው የጦር መሳሪያና የእጽ ዝውውር፣ ሕገወጥ የወርቅ ፍለጋ ላይ በተሰማሩና ሕጋዊ ሰነድ በሌላቸው ስደተኞች የተደራጁ ቡድኖች መሸሸጊያ ቦታዎች ላይ መሆኑን ገልጿል። እነዚህ ሕገወጥ ተግባራት በግብፅ ብሔራዊ ደህንነት ላይ ቀጥተኛ ስጋት ከመደቀናቸው ባሻገር በአገሪቱ የኢኮኖሚ መረጋጋት፣ በኢንቨስትመንት ምህዳርና
በዘላቂ ልማት ጥረቶች ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን መከላከያ ሰራዊቱ አጽንዖት ሰጥቶ ገልጿል። በቁጥጥር ስር ከዋሉት መካከል 87ቱ የግብፅ ዜጎች ሲሆኑ 136ቱ ደግሞ የውጭ አገር ዜጎች መሆናቸውን መግለጫው ጠቁሟል። የጸጥታ ኃይሎቹ ከተጠርጣሪዎቹ ጋር የተለያዩ 14 ተሽከርካሪዎችን፣ የገመድ አልባ መገናኛ መሳሪያዎችን፣ ከፍተኛ መጠን ያለው የአገር ውስጥና የውጭ አገር ገንዘቦችን እንዲሁም ፈቃድ የሌላቸው የጦር መሳሪያዎችንና ጥይቶችን መያዛቸውንም አክሏል። በተጨማሪም ያለ ፈቃድ ለወርቅ ፍለጋና ቁፋሮ አገልግሎት ይውሉ የነበሩ በርካታ ማሽነሪዎችና መሳሪያዎች መወረሳቸውን መግለጫው አመልክቷል። ኢራን በስዊዘርላንድ ከአሜሪካ ጋር ሲካሄድ የነበረው የቴክኒክ ውይይት መጠናቀቁን አስታውቃለች። በስዊዘርላንድ በኢራንና በአሜሪካ መካከል ሲካሄድ የነበረው የቴክኒክ ውይይት መጠናቀቁንና በኑክሌር ጉዳዮችና በማዕቀቦች ዙሪያ የሚመክሩ ልዩ የድርድር ቡድኖች እንደሚቋቋሙ መወሰኑን የኢራን መንግሥት መገናኛ ብዙሃን ዘግበዋል። የኢራን ብሔራዊ የዜና ወኪል የሀገሪቱን የውጭ ጉዳይ ምክትል ሚኒስቴር ካዘም ካሪባባድን ጠቅሶ እንደዘገበው ተደራዳሪዎቹ ወገኖች ማዕቀቦችን ማቋረጥ፣ የኑክሌር ጉዳዮች መልሶ ግንባታና ኢኮኖሚያዊ ልማት እንዲሁም ክትትልና ተግባራት የተሰኙ 4 የሥራ ቡድኖች እንዲቋቋሙ ውሳኔ አሳልፈዋል። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማቆም በተደረሰው በዚህ ስምምነት ማዕከል ላይ የኢራንን መልሶ ግንባታና ልማት የሚያግዝ የ300 ቢሊዮን ዶላር ፈንድ የተመደበ ቢሆንም እስካሁን ድረስ ይህንን ከፍተኛ ወጪ ማን እንደሚሸፍነው በግልጽ የታወቀ ነገር የለም። ሁለቱ ወገኖች የተፈራረሙት የመግባቢያ ስምምነት እንደሚያመለክተው ዋሽንግተን ለኢራን መልሶ ግንባታና ኢኮኖሚያዊ ልማት የሚውል ቢያንስ 300 ቢሊዮን ዶላር የሚያስገኝና በጋራ ስምምነት ላይ የተመሠረተ የመጨረሻ ዕቅድ ከቀጠናዊ አጋሮች ጋር በመሆን ለማዘጋጀት ኃላፊነት ወስዳለች። ይህንን ዕቅድ ተግባራዊ ለማድረግ የሚያስችለው ሥርዓት በ60 ቀናት ውስጥ በሚደረሰው የመጨረሻ ስምምነት አካል ሆኖ የሚጸድቅ ሲሆን ለዚሁ የገንዘብ ዝውውር የሚያስፈልጉ ማናቸውም አይነት ፈቃዶች፣ ነፃ የመብት ስምምነቶችና ማረጋገጫዎች በሙሉ በአሜሪካ መንግሥት በኩል የሚሰጡ መሆኑን በስምምነቱ ላይ ተመልክቷል ነው የተባለው። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክና ሼር በማድረግ እንዲታበረታቱን እየጠየኩ መልካም ቀን እንደሆንላችሁ እመኛለሁ። ሰላም ለሀገራችን፣ ሰላም ለዓለማችን። ቸር እንቆይ።